እነዚህ አካላቶች ትሆናላችሁ ብሎ አላሁ ጀለ ወዐላ ተናግሯል ማለት ነው። ስለዚህ ይሄን ሁላችንም ጠንቅቀን ልናውቅ ይገባል። ለምን ቢባል አንድ ሰው ከመጥፎ ሰዎች ጋር የተቀማመጠ እንደሆነ ከነሱ ማለት ነው አብሮ ወጥቶ የሚገባ ከሆነ የነሱ ፍርድ ሊሰጠው ይችላል ማለት ነው። طيب ايضا ወደ ሐዲስ ሲገባ ብዙ ቁርአን አንቀጾች አሉ፣ ግን ምናልባት ብዙ ሰዓቶችን ማለት ነው ስለሚይዝብን ወደ ሐዲስ ልግባ። ረሱሉ አለይሂ ሰላቱ ወሰላም ትልቅ ያስታውሰን ለኛ ትልቅ ትምህርት የሚሆን ነገር ተናግረዋል። ሰዒድ ብን ሙሰይብ ረዲየላሁ ዐንሁ عن أبيه أنه أخبره أنه لما حضر لما حضرت أبا طالب الوفاة أبو طالب موت بتت على وجزين دم يتاوقوا جاءه رسول الله صلى الله عليه وسلم أبو طالب بن مالك رسول عليه الصلاة والسلام بزولة عن الرجاء والله حتى وسد في التراب دفينا ينبر أنتم تشبر عربوች ወይም ደግሞ ኩፋር ቁረይሾች አንድም አደጋ ያደርሱብህም አፈር ላይ ሄጄ እስኪ ገባ ድረስ እስከ ለተሞተ ድረስ እኔ በህይወት ያለው አንድም ችግር አይደርስብህም ብሎ ረሱልን አለይሂ ሰላቱ ወሰላም ያጽናናቸው ነበርና አቡ ጣሊብ ይሄው አላሁ ጀለ ወዐላ بالرجل الفاجر አመፀኛ በሆነ አካል ዲኑን ይረዳል እንደሚታወቀው ማለት ነው። ይሄው አቡ ጣሊብ ባለ ጊዜ ረሱሉ አለይሂ ሰላቱ ወሰላም እንደፈለጉ ማለት ነው ዳዋ ያደርጉ ነበር። ግን ይሄን ውለታ ያደረገ የሆነ አካል በአቅማቸው ያህል ሙካፋ አድርጉት ስለተባለ ነብዩ አለይሂ ሰላቱ ወሰላም አቡ ጣሊብን ሞት በተጣለው ጊዜ في صحيح البخاري ያለ ሐዲስ ነው። ነብዩ አለይሂ ሰላቱ ወሰላም መጡና فوجد عنده أبا جهل بن هشام وعبد الله بن أمية وعبد الله بن أبي أمية بن مغيرة እሱ እነዚህ ሁለት አምባገን የሆኑ አካላቶችን ተመለከተ። فقال رسول الله صلى الله عليه وسلم لأبي طالب يا عمي أنت أبوتي هوي قل لا إله إلا الله لا إله إلا الله بل دولة من ملك أملاك لم كان الله بستقر يمين نقر بل كلمة أشهد لك بها عند الله فالله زندا إني مسكر له يهونة النقر استيبان على رسول عليه الصلاة والسلام النبي تاوتو لا أتقبوا قادتشو نبروا نزيه لت قادنيوتشو إنما نبروا أبو جهلنا عبد الله بن أبي أمية نبرنا من قالوا يا أبا طالب أترغب عن ملة عبد المطلب የአብድ ሙጣሊብን መንገድ ትጠላለህ እንዲህ አሉት። ሱብሃንአላህ የአያቶቻችን መንገድ ብለው እንደሚሉት ማለት ነው። ዛሬ የአብድ ሙጣሊብን መንገድ ትጠላለህ እንዴ በሚሉት ሰዓት ረሱሉም አለይሂ ሰላቱ ወሰላም መላልሰው እንደው ላ ኢላሃ ኢላላህ ብለው የሚሉት ሰዓት እነሱ መላልሰው ይላሉ። حتى قال ابو طالب اخر ما كلمهم ማለት ነው وعلى مله عبد المطلب በመጨረሻ በአብድ ሙጣሊብ ንግግር ሞተው አባን يقول لا اله الا الله لا اله الا الله ከማለት እንዲህ አለ ረሱሉ አለይሂ ሰላቱ ወሰላም والله لا استغفرن لك ما لم انه عنك ብለው ነበር። ካልተከለከልኩኝ استغفار አደርግልሃለሁ ብለው ነበር። الله جل وعلا فانزل الله ما كان للنبي والذين امنوا يستغفرون المسكين የሚለው ለቁርአን አንቀጽ አወረደ ማለት ነው። እዚህ ላይ ትልቅ ትምህርት የምንወስድበት ምንድነው ቢባል ይሄው አቡ ጣሊብ ማለት ነው እስልምናን ላለመቀበሉ ሰበብ የሆኑት እነማን ናቸው? እነዚህ ሁለት አምባገኖች ሁለት ሙጅሪሞች ማለት ነው ጓደኞቹ ናቸው ማለት። ስለዚህ ጓደኛዎች ሐቂቃ ብዙ ጊዜ እስልምናን ላንቀበል ዲነል ትክክለኛ የሆነውን ሃይማኖት ላንቀበል ትክክለኛ የሆነ ነገር ላንቀበል ሰበብ ይሆኑናል ማለት ነው። ስለዚህ መልካም ነገር ሲወሳ ይሄን መንገድ ማዳ እንደውም ያፋፉልን ከዛ ይሄን መንገድ ተገብረው ቀጥልበት የሚሉን እንዲሁም ቀጥይበት የምትለን ማለት ነው ጓደኛ አድርገን ልንይዝ ይገባል። رسول عليه الصلاة والسلام لقادنيان أمسايا كما في صحيح مسلم حديث أبي موسى الأشعري رضي الله عنه قال إنما مثل الجليس الصالح والجليس السوء كحامل المسك ونافخ الكير قال فحامل المسك إما أن يحذيك وإما أن تبتاع منه وإما أن تجد منه ريحا طيبة ونافخ الكير إما أن يحرق ثيابك وإما أن تجد ريحا خبيثة على الرسول عليه الصلاة والسلام ምናልባት ከመልካም ሰዎች ተቀማማጭ ሆነውና ከመጥፎ ሰዎች ጋር የሚቀማመጡ የሆኑ አካላቶች አምሳያቸው አለ ከሐሚል ሚስክ ልክ ሽቶ እንደተሸካሚና እንዲሁም ደግሞ ወናፊኸል ኪር ወናፍ የሚነፋው እንደሆነው አካል አምሳያ ነው አለ ረሱል አለይሂ ሰላቱ ወሰላም። فحامل المسك እንደው ሽቶ ተሸካሚ የሆነው አካል ኢማ ይህዚክ አንዳቸው ይሰጣል ወኢማ አን ተብታዕ ሚን ወይም ደግሞ ብር ያለህ እንደሆነ ትገዛዋለህ ወኢማ አን ተጂዳ ሚንሁ ሪሐን ጠይባ ወይም ደግሞ መልካም የሆነ ጠረን ሽታ ታገኛለህ ረሱል አለይሂ ሰላቱ ወሰላም።
قال ونافح الكير ونافع የሚነፋው አካል እንደሆነ إما أن يحرق ثيابه ምናልባት አጠገቡን የተጠጋህ እንደሆነ ልብሱን ያቃጥለዋል قال وإما أن تجد ريحا خبيثا لرسول عليه الصلاة والسلام كما في صحيح مسلم ወይም መጥፎን ጠረን ታገኛለህ ይሄ ትልቅ ቅኔ ነው ያኒ ከመልካም ሰዎች ጋር ምን እንደሆነ ያኒ እነሱን መንገድ ተከትለን መልካም ልንሆን እንችላለን ወይም ደግሞ መልካም ነዓም መንገድ ያኒ ይዘን ለሱና ነዓም ሰበብ ሊሆን ይችላል ማለት ነው ለትክክለኛ ሃይማኖት ወይም ደግሞ ያኒ ከነሱ ትክክለኛ የሆነ መልካም ስብዕና መልካም ስነ ምግባር እናንሳለን እንዲሁም ያኒ መጨረሻ ላይ ደግሞ ከነሱ መልካም ነገር ነው ያኒ ይታየል ማለት ነው በሌላ አነጋገር ሶላት ሲሰግዱ ለተውሂዳቸው ላይ ሲጠነክሩ በሱናቸው ላይ ሲጠነክሩ ሽርክን ቢድዓን ሲያወግዙ መጥፎ ነገር ሲያወግዙ እንመለከታለን ማለት ነው ከመጥፎ ሰዎች እንደሆነ ወይም ከነርሱ ጋር መጥፎን ተግባር እንተገብራለን አላህ ነጃ ይበለን نعم ወይም ደግሞ ያኒ على الاقل መጥፎ ነገር ተመልክተን አይተን አዛን እንደረጋለን ማለት ነው ኢንሻአላህ የሰለፎች ንግግር ይመጣልናል ማለት ነው ይሄን አስመልክተው ኢማሙ ናዋዊ الزاهد يعني الجاهد المجاهد عليه رحمة الله قال وفيه فضيلة مجالسة الصالحين قال وأهل الخير والمروءة ومكارم الأخلاق والورع والعلم والأدب قال والنهي عن مجالسة أهل الشر وأهل البدع ومن يغتاب الناس أو يكثر فجره وبطالته ونحو ذلك من الأنواع المذمومة المنهاج سمسي مسلم الحجاج لا يمالك نعم بذي حديث من الندات يعني مجالسة أو فضيلة مجالسة الصالحين كملكام سوج قام مقامات تلك درجة عندنا يحديث عن ملاك تعالى الإمام النووي عليه رحمة الله قال وأهل الخير يخير سوج مقامات والمروءة مروءة يعني ملكام سبناتهم የሚጠብቁ የሆኑ አካላቶችን نعم من ማድረግ መጎዳኘትና ወይም ደግሞ እነሱን የተጎዳኘ አካል ትልቅ ደረጃ እንዳለው ومكارم الاخلاق መልካም ስነ ምግባር يعني በስነ ምግባር በሐያ በአደብ የተካነ የሆነ አካል ጓደኛ አድርጎ ያዘ የሆነ አካል ትልቅ ደረጃ እንዳለው ያመለክታል قال والورع والعلم والادب አደብ ያለው ዒልም ያለው ወራዕ አላህን የሚፈራ የሆነ አካል መጎዳኘት نعم ትልቅ ደረጃ እንዳለው يعني እነዚያን አካላቶች የተጎዳኘ አካል ትልቅ ደረጃ እንዳለው ያመለክታል ይላል ኢማም النووي عليه رحمة الله قال أسكتلو من علوف والنهي عن مجالسة أهل الشر يعني يمتفو سووچن يشر سووچن عن مكامامتي كالك كلال الإمام النووي عليه رحمة الله سبحان الله زاري استسنت الناس انت سووچ كشرك سووچ قاسي كمامتو كبدع سووچ قاسي كمامتو كمعسيا سووچ قاسي كمامتو يتايان مالت قال والنهي عن مجالسة أهل الشر يشر سووچن مكامامت يعني يميكالك يهون حديث نالو قال وأهل البدع سبحان الله كبدع ሰዎች መቀማመጥ የሚከለክል የሆነ ሐዲስ ነው ዛሬ ከኢኽዋን ጋር ተልመጥምጡ አንድ ላይ ሆኖ ከተለያዩ እንዲሁም ከሱፊዮች ከአህባሾች ጋር አንድ ላይ ሆኖ አኛስና ሰውነ እንዳትነኩን የሚል አካል ያኒ መታየቱ والله በጣም ያሳዝናል ሐቂቃ ማለት ለምን እንደሚባል ከቢድዓ ሰዎች የሚያስጠንቅቅ የሆነ ቁርአን አንቀጽ ያለ ሐዲስ ያለ አልፎ ተርፎ ኢጅማዕ ያለ ማለት ነው ይሄን ሁላ ጥሶ ሳለ አይተውኝ እኔ የሱና ሰው ነኝ ከኔ ጋር ድርድር አታርጉ የሚል አካል መታየቱ والله በጣም ያሳዝናል አላህ ሁሉም ቀልብ ይስጠው ማለት ነው طيب قال واهل البدع የቢድዓ ሰዎችን መቀማመጥ የሚከለክል የሆነ ነው قال ومن يغتاب الناس ሰዎችን የሚያማ او يكثر فجر መጥፎ ያኒ ነገሩ በጣም የበዛ የሆነ አካል ያኒ ከአጅነቢ ጋር የሚጨመላለቅ ያኒ እንዲሁም ደግሞ ያኒ ለዚና የሚሯሯጥ እንዲሁም ለሐራም ነገር ለማዕሲያ የሚሯሯጥ የሆነ አካል የሚሯሯጥ የሆነ አካል መጎዳኘት ያኒ ምን የሚከለክል የሆነ ሐዲስ ነው አሉ ቃል ወበጣለት መጥፎ ነገሩ የበዛ የሆነ አካል መቀማመጥ የሚከለክል የሆነ ነው ونحو ذلك من الانواع المذمومه يعني ወግዝ የሆኑ يعني የተለያዩ አይነቶች አሉና ከነዚያ አይነቶች በአጠቃላይ መቀማመጥ የሚከለክል የሆነ ሐዲስ ነው ይላሉ ኢማሙ ናዋዊ አለይሂ ረህመቱላህ ስለዚህ ከመጥፎ ሰዎች ጋር ልንቀማመጥ አይገባም ከቢድዓ ሰዎች ጋር ራቁ እንራቅ ሁላችንም እንዲሁም ከማዕሲያ ሰዎች ጋር ልንርቅ ይገባል ካልሆነ በዱንያ ላይ ሰዎች ከማዕሲያ ሰዎች ጋር የሚሆኑ እንደሆነ እንዲሁም ከቢድዓ ሰዎች ጋር የሚሆኑ ከሆነ ከነሱ ኢልሃቅ ይደረጋሉ ከተነገራቸው በኋላ ይሄ ሰለፎች አቋም ነው ነብዩ አለይሂ ሰላቱ ወሰለም كما في صحيح مسلم من حديث ابي هريره رضي الله عنه قال الارواح جنود مجنده فما تعارف منها اختلف وما تناكر منها اختلف على الرسول عليه الصلاه والسلام روحوች መንፈሶች ምንድናቸው جنود مجنده يعني اي نعم جموع مجتمع الإمام النووي عليه رحمة الله أو أنواع مختلفة يعني مختلف يتلايون سبسبوت ويمدموا أينتوች ናቸው الإمام النووي عليه رحمة الله يعني هم حديثي شرحوا مالك قال فما يعني تعارف منها اختلف يعني عالم الأرواح لا يعني إذا الله جل وعلا روحوችን ማለት ነው ፈጥሮ አንድ ላይ ሰብስቧቸው ሲያበቁ እዛ ቦታ ላይ የተዋወቀና እርስ በርስ يعني
አዳፕት ያደረገ የሆነ አካል እዚች ዱንያ ላይ ምን ይሆናል አሉ ኢተለፍ ይዋሃዳል አንድ ላይ አብሮ ይሄዳል አብሮ ይመገባል አብሮ ያኒ ማዛ ስትራቴጂውን ያኒ ማዛ ይሰራል ማለት ነው ይተገብራል አሉ ረሱል አለይሂ ሰላቱ ወሰላም قال وما نعم تناكر منها اختلف لكن ዱንያ ላይ نعم አንድ ላይ አብረው ወጥተው የሚገቡት እንዲሁም ደግሞ ስራ የሚሰሩ ሰዎች የት ላይ ታውቀው ነው نعم እዛ ዓለም الارواح ላይ ታውቀው وما تناكر منها እዛ ዓለም الارواح ላይ የተጣጣሉ እንደሞ ያልተግባቡ የሆኑ አካላቶች እዚህም ዱንያ ላይ ማለት ምን ይሆናሉ አይዋሃዱም ብለው ረሱል አለይሂ ሰላቱ ወሰላም ተናግረዋል ይሄው ዛሬ ከማዕሲያ ሰዎች ጋር የምትቀመጥ እንደሆነ አንቺም ከወንጀል ሰዎች ጋር የምትቀማመጪ ጓደኛሽ መጥፎ ከሆነች ራስሽን ገምግም አንተም ጓደኛህ መጥፎ ከሆነ ራስህን ገምግም ጓደኛ የሽርክ ቢድዓ ሰው ከሆነ ራስህን ገምግም ለምን ቢባል በዓለም الارواح ላይ ተግባብታችሁ ተስማምታችሁ ስለነበረ ነው ናም እዚች ዱንያ ላይ የተግባባችሁ ያላችሁ ራሳችንን ሐቂቃ ልንፈትሽ ይገባል ይሄው ዛሬ ጓደኛ ኢማን ነው ያኒ መጥፎ ሰዎች እንደሆኑ ለካ በዓለም الارواح ላይ ከነዚህ አካላቶች ነው የተዋወቁት ብለን ራሳችንን ልንፈትሽ ይገባል ማለት ነው ናም يعني ايضا رسول عليه الصلاه والسلام يعني አንድ ወጥ አቋም የሌለውና ጓደኛውን በስነ ስርዓት የማይመርጥ የሆነን አካል ሙናፊቅ እንደሆነ አስመልክተው ምን አሉ كما في صحيح مسلم من حديث عبد الله بن عمر رضي الله عنه عن النبي صلى الله عليه وسلم قال مثل المنافق كمثل الشاة العائرة بين الغنمين المنافق امثال رسول عليه الصلاه والسلام كمثل الشاة العائرة بين الغنمين يعني لك عند بغ وندم عند فيل امثال العائرة المترددة الحائرة يعني لا تدري بأيهما تتبع الإمام النووي عليه رحمة الله يعني እንደው ወደዚህ አንዴ ወደዚህ ወደ አንዴ ወደዚህ እንደምትል نعم ምንድነው በግ አምሳያ ነው አሉ ረሱል አለይሂ ሰላቱ ወሰላም ከዚህ ያኔ በኩል የሆኑ በጎች ነበሩ ወይም ደግሞ ከዚህ በኩል ከአንድ በኩል አሁንም በጎች ፍየሎች ነበሩና تعير الى هذه مره والى هذه مره አሉ ረሱል አለይሂ ሰላቱ ወሰላም አንዴ ወደዚህ ትመላለሳለች አንዴ ወደዚህ ትመላለሳለች አንዴ ወደዚህ ትሄዳለች አንዴ ወደዚህ ትመጣለች ልክ እንደዛ ነው አምሳያው ዛሬ ጓደኛችን የሱና ሰው ካልሆነ የተውሂድ ሰው የመንሀጅ ሰለፍ የያዘ ሰው ካልሆነ አንዴ ከቢድዓ ሰው ጋር የምንጨመር ከሆነ አንዴ ከማዕሲያ ሰዎች ጋር የምንቀማመጥና የምንጨመር እንደሆነ ይሄ ትልቅ ያኒ ሙናፊቅነት ወይም ደግሞ የንፍቅና ነዓም ባህሪ ነው ማለት ነው ይሄን አስመልክተው ነው ያኒ ኢብኑ በጣ አለይሂ ረህመቱላህ ኢባነት الكبرى ላይ ምናሉ قال كثر هذا الضرب من الناس في زماننا ይህን ሐዲስ አስቀምጠው ሲያበቁ ኢባና ላይ كثر هذا الضرب من الناس في زماننا በዘመናችን እንደዚህ አይነት ሰዎች በዝተዋል አሉ ሱብሃንአላህ والله اتعجب واتغرب جدا من يعني من هذا الكلام ከዚህ በጣም የሚገርመኝና የሚደንቀኝ የሆነ ንግግር ለምን ቢባል እንደሚታወቀው نعم በዛ ሰዓት ኢማሙ يعني ابن بطة العكبري عليه رحمة الله አራተኛው ቀርን ላይ ነበር በዛች ክፍለ ዘመን ላይ ሆነው كثر هذا الضرب من الناس في زماننا يعني ወጥ የሆነ ጓደኛ የሌለው መንሀጀ ሰለፍን يعني አጥብቆ የማይዝ አንዴ ከቢድዓ ሰዎች ጋር አንዴ ከሱና ሰዎች ጋር ሚልመጥመጥ የሆነ አካል በዘመናችን በዝተዋል አሉ يعني ابن بطة عليه رحمة الله سبحان الله والله በዛች ዘመን ላይ ይህን ማለታቸው ታዲያ በዘመናችን ያለው ዋቂዕ ቢያዩት ኖሮ ምን ይሉ ነበር سبحان الله قال ምን አሉ لا يعني لا كثرهم الله ያብዛቸውና እንደዚህ አካላቶች በዝተዋል ወጥ አቋም የሌላቸው ሆኖ አካላቶች አሉ قال وسلمنا واياكم يعني እኛን አላህ ሰላም ያድርገን واياكم እናንተንም يعني አላህ ሰላም ያድርጋችሁ يعني ماذا ከምንድነው አላህ ሰላም ያድርገን ቢባል ከምን አይነት من شر المنافقين ከመናፍቃኖች يعني ተንኮል ማለት ነው አላሁ ጀለ ወዐላ يعني ماذا ነጃ ይበለን ብለው ተናገሩ قال وكيد الباغين يعني ድንበር አላፊ ከሆኑ አካላቶች يعني ከተንኮላቸው አላህ ይጠብቀን ولا جعلنا واياكم من اللاعبين بالدين سبحان الله በዲን ከሚጫወቱና ከሚቀልዱ ከሆኑ አካላቶች አላህ አያድርገን ብለው ኢማሙ ነወዊ አለይሂ ረህመቱላህ ይናገራሉ ማለት ነው طيب يعني عفوا امام البط عليه رحمه الله قال اسكتلوا ولا من الذين استهوتهم الشياطين شيطان ከተጫወተባቸው ከሆኑ አካላቶች አላህ አያድርገን ብለው يعني ماذا ይናገራሉ ማለት ነው طيب قال فارتدوا ناكسين وصاروا حائرين سبحان الله يعني ተዋለሉ ከሆኑ አካላቶች እንዲሁም ደግሞ يعني አንዴ ወደዚህ ከሆኑ ወደ ኋላ ከተከረበቱ ከሆኑ አካላቶች አላህ ያደርገናል ሱብሃንአላህ والله ዛሬ ትናንት
ከሱንዮች ጋር አብሮ እየወጣ አብሮ እየገባ አብሮ እየበላ አብሮ ዳዕዋ ያደረገ የነበረ ዛሬ ከቢድዓ ሰዎች ጋር ተልመትምቶ አንድነን ብሎ እጁን አንስቶ ማለት ነው የአንድነትን አርማ አሳይቶ ሲያበቃ ሰለፊዮችን ያኒ ማዛ እየተዋጋ ከሰለፊዮች ጋር ማለት ነው ጦርነት ከፍቶ አይ እኔ ሱንይ ነኝ ወይም ደግሞ እኔ ሱንይ ካልሆንኩኝ ካልተባልኩኝ ቂያማ አቆማለሁ የሚል አካል ነው። ሱብሃንአላህ ወላሂ አላህ ይጠብቀን። ኢዛ ቂለ ሊልኢማም